ሃይማኖታቸውን ለጠበቁ አንተስ መከራ ለተቀበሉ እንዲህ ያለ በእኔ አምላክ ካላመና ለእኛም በረከቱን እንድታድለን ብለን ነው መተን በዓል የምናከብረው። እመቤታችን ተወዷታላችሁ? ወደ እኔን ወደ ያላችሁ ድንግል ማርያምን ተወዷታላችሁ? በሉ በድንግል ማርያም ስም ማህበር ይኑራችሁ፣ ጽዋ ማህበር። እሺ ቅዱስ ጊዮርጊስን ተወዱታላችሁ? በቅዱስ ጊዮርጊስ ስም ማህበር ይኑራችሁ፣ ዝክር ይኑራችሁ፣ ጽዋ ይኑራችሁ። ለምን ያ ስለሆነ ነው እኮ አሁን የተሰበሰብን አይደል? ቤተክርስቲያኑ እንዳለ ሆኖ በቤተክርስቲያን ደግሞ እያንዳንዱ ተሳልሞ ሊሄድ ይችላል። ግን ጽዋ ማህበር ስላለ በአንድ ላይ ሰብሰብ ብለን ሊቃውንቱ፣ አባቶች፣ መነኮሳት፣ ክቡር አምባሳደርም እዚህ ላይ ተገኝተን አብረን የእግዚአብሔርን ቃል ተማማርነ። ጽዋ ማህበር ስላለ አይደለም። ስለዚህ በመላእክት በጻድቃን በሰማዕታት በቅዱሳን ስም ሁሉ ጽዋ ማህበር ይኑራችሁ። ልጆቻችሁን አስተምሯቸው። አንድም የልጆቻችሁ ማስተማሪያ ይህ ጽዋ ማህበር ነው። ጽዋ ማህበር ልጆች አብረው ይሄዳሉ። ዛሬ ማን ነው እማዬ አባዬ ይላሉ። እንደ ቅዱስ ጊዮርጊስ ወላጆች በጽዋ ማህበሩ እየመጡ ይሳተፋሉ። ዛሬ የእመቤታችን ዝክር ነው፣ ዛሬ ቅዱስ ጊዮርጊስ፣ ዛሬ የሰማዕቱ የጻድቁ እያሉ ይለምዱና በእናንተ ግን ይተኩላቸዋል። እና ጽዋ ማህበር ቀላል ነገር አይደለም። በዚህ በወንጌሉም በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን የጽዋውን በረከት ዘተወክፈ ነቢየ በስመ ነቢይ፣ ነቢዩን በነቢዩ ስም የተቀበለ የነቢዩን ዋጋ ያገኛል። ወዘተወክፈ ጻድቀ በስመ ጻድቅ ነፍሳት በጻድቅ፣ ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ወዛስቴ ለአዱም ልኑሳን ጸዋ ዋማይ ቆሪ በስመ ረድእ አማንም ለቅም ይጋብላል። በደቀ መዝሙር ስም ጽዋ ያጠጣ የሰጠ እውነት እላቸዋለሁ ዋጋውን አያጣም ብሎ ጽዋ ማይ ብሎ ራሱ ተናግሮታል። ጽዋ ማህበር በሉ እስቲ አንድ የወደ ያላችሁት ወደ እኔ ነው። አሰማችሁ? ጽዋ ማህበር በሉ እስኪ ትባላላችሁ። ጽዋ ማህበር በሉ። ጽዋ ማህበር መጽሐፍ ቅዱስ አለ የለም? አለ። ማምን ላይ ይገኛል? እንዲህ ነው። የያዘ ካለ መመለስ ይችላል። ካልያዛችሁ አዳምጡኝ፣ ጻፉ፣ ማስታወሻ ያዙ። ምክንያቱም ጽዋ ማህበር ልንጠጣ ነው ስትሉ ለመሆኑ ጽዋ የሚል ስም የጽዋ ማህበር የሚል ስም ከመጽሐፍ ቅዱስ አለ የለም ብለው ሊጠይቋችሁ ይችላሉ። እየሰማችሁ ነው? መጀመሪያ ማስታወሻ ያዙና ልንገራችሁ። ማስታወሻ ካልያዛችሁ አልነግራችሁም፣ ትረሱታላችሁ። በስልካችሁ ቶሎ ያዙ። ጽዋ ማህበር ያዙ። መጽሐፍ ቅዱስ ይነግራችሁ። ስልካችሁን ያዙና የሚነግሩትን መጽሐፍ ቅዱስን ምዕራፍና ቁጥሩን ጻፉት። ምክንያቱም ታፈልግም ስልካላችሁ ልጆቻችሁ ሊጠይቋችሁ ይችላሉ። ጽዋ ማህበር ምን ያደርጋል ምን አለ ሲሏችሁ፣ ይኸው ራሱ መድኃኔዓለም ክርስቶስ ስለ ጽዋ ማህበር አስተምሯል ብላችሁ በመጽሐፍ ቅዱስ ሌሎች መናፍቃን ቢጠይቋችሁ ማስረጃ ይሆናል። ያዙ። በግዙ እንዲህ ይላል ዛስተየ ጽዋ ማይ። እየሰማችሁ ነው? ጽዋ ማይ። ይኸው ጽዋ የሚለው ራሱ ጽዋ ማይ ውሃ ነው ያለው። እንዲሁም ጠላው ጠጁ ሲጨመርና የበለጠ ነው። እሱ ግን የተናገረው ጽዋ ማይ ብሎ ነው። ጽዋ ውሃ፣ ቀዝቃዛ ውሃ። ማህበር እንደ ሀብታምም እንደ ድሃምም እንደ ሁሉም ነው የሚዘከር። ግን ሲያስተምር መድኃኔዓለም ሁሉ አንድ አድርጎ በሚያገኘው በውሃ ነው ያስተማረ። ጽዋ ማይ ብሎ ሀብታምም ድሃም ውሃ ያገኛል አይደል? ሌሎችን ሀብታሞች ሲያገኙ ድሃዎች ስለማያገኙ ድሃዎች ደግሞ በምን ይጠጡ? በውሃ። አዎ የውሃ ማህበር አለ። ምክንያቱም ጽዋ ማይ ነው የሚለው። ዛስቴ ለአሐዱ እምሉ ንዑሳን ጽዋ ማይ ቆሪር። አንድ ቀዝቃዛ ጽዋ ውሃ በደቀ መዝሙር ስም ያጠጣ መንግሥተ ሰማያትን ይወርሳል። እይ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ያችሁኛል። ማቴዎስ ወንጌል ምዕራፍ 10 ቁጥር 40 እንደገና ወደዚህ ነው። ቆይ አንተ ቆይ ትንሽ ቆይ ናና ናዲ ቆይ ታገስ። አሁን
ሞባይል ሁሉ እየቀረጸ ስለሆነ አንተም አብረህ ያዝ። ጽዋ ማይ የሚለው ምዕራፍ ስንት ነው ያለ ያልኩኝ ሰምተኛል? አላስኩም ማለት ነው። አንተ አሳላፊውም ቢሆን ሙሴውም ቢሆን ማወቅ አለበት እንዴ። ሙሴ ስለ ጽዋ ማይ ስለ ጽዋ ማህበር ብትጠየቅ መልስ እንዲኖርህ ነው። እሺ። እና በነቢይ ስም ጽዋ ማህበር ይጠጣል። እንዲህ ይላል እዚያው ላይ ዘተወክፈ ነቢይ በስመ ነቢይ አስበ ነቢይ ወስቴተ ነቢይ ለስመ እግዚአብሔር አምላክ። ነቢይን የተቀበለ የነቢዩን ዋጋ ያገኛል። ነቢይን የምንላቸው እነማን ናቸው? እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳንኤል፣ እነ ሕዝቅኤል ነቢያት ቅዱሳን፣ እነ ሳሙኤል። በእነሱ ስም ማህበር መጠጣት ዝክር መዘከር ይገባል። ራሱ መድኃኔዓለም ክርስቶስ ነው የተናገረ። ቀጥሎ ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ወስቴተ ጻድቅ ነስመ እግዚአብሔር። ጻድቁን የተቀበለ ማለት በጻድቁ በአቡነ ተክለ ሃይማኖት፣ በጻድቁ በአቡነ ገብረ መንፈስ ቅዱስ፣ በሌሎችም ቅዱሳን በጻድቁ በአቡነ ሳሙኤል፣ በሌሎቹ ቅዱሳን ስም ገርማል እኮ ሌላውን የተቀበለ ጽዋ ማህበሩን የተሳተፈ እውነት እላቸዋለሁ የጻድቁን ዋጋ ያገኛል ብሏል። ከዚህ በኋላ ነው ወዛስቴ ለአዱ ሙሉ ንዑሳን ጽዋ ማይ ቆሪር ብሎ በስመ ረድኤ በደቀ መዝሙር ማለት ደግሞ በሐዋርያት ስም፣ በጴጥሮስ ስም፣ በዮሐንስ ስም፣ በማቴዎስ ስም፣ በእንድርያስ ስም፣ በ12 ሐዋርያት ስም፣ በ72 አርድእት ስም፣ በ36ቱ ቅዱሳት አንስት ስም ጽዋ ማይ ማህበር የጽዋ ማህበር ያለው ያጠጣ የተራበውን ያበላ የተጠማውን ያጠጣ እውነት እላቸዋለሁ ዋጋውን አያጣም እሰጠዋለሁ። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ መድኃኔዓለም ክርስቶስ የተናገረው የመጀመሪያው ምን ይላል? ዘኪአክሙ ተወክፈ ኪአየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ። ወዘኪአየ ተወክፈ ተወክፎ ለዘፈነወኒ፣ እኔን የተቀበለ አባቴን ተቀበለ። ይሄ ደግሞ በማን ስም ነው? በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ስም እንዲሁ መቀበል የመጡትን ሐዋርያት ሰማዕታትን እነ ቅዱስ ጊዮርጊስን አሁን ቅዱስ ጊዮርጊስን ዛሬ ተቀብለነዋል፣ እናከብረዋለን። ምን ስለሆነ? ዘተወክፈ ኪአየ፣ እኔን የተቀበለ እናንተ ተቀበለ። ቅዱስ ጊዮርጊስ ክርስቶስን ተቀበለ፣ ያዘ። አባትና እናቱ አስጠመቁት በ40 ቀኑ። እኔ እናንተን የተቀበለ እኔን ተቀበለ። ሐዋርያትን መቀበል እሱን መቀበል ነውና በእመቤታችን በቅድስት ድንግል ማርያም ስም ጽዋ ማህበር ዝክር መዘከር ይገባል። መጽሐፍ ቅዱሳችሁን እንግዲህ ይዛችኋል አይደል? ሞባይላችሁ ይዟል። እናንተ ግን አልያዛችሁም። እስቲ በቃል መልሱልኝ። እስቲ በቃል መልሱልኝ። ምዕራፍ ስንት? 10 ቁጥር 40። በዚህ 40 ነው። በዚህ ደግሞ እስቲ ሞባይላችሁ ይዟል። እናንተ ይዛችኋል? ሞባይላችሁ ማለት እና ምን ይላል? እስቲ በቃል እስቲ አንድ ሰው ይንገረኝ። እንደነ በዚህ ያሉት ሴቶች ጎበዞች ናቸው። እስቲ ምንድነው ያልኳችሁ? መልሱ። ወንጌል ምዕራፍ ስንት? 10 ቁጥር ለጋራ ለሁላችሁ ባጨብጭቡ። እንዲህ ነው ስንሰባሰብ ስንገናኝ በዓላትን ስናከብር የምናከብረው በዓል ዘርፈ ብዙ ነው አይደል? ምእመናን ዘርፈ ብዙ ነው። ሰዓታት ይቆማል፣ ማህሌት ይቆማል፣ ቅዳሴ ይቀደሳል፣ ታቦት ወጥቶ ይታወዳል። ከዚያ በኋላ ደግሞ ይሄ ጸበል ጸድ ይቀራል። ይሄ ዘርፍ ነው፣ የበዓሉ ዘርፍ ነው። ይሄ ራሱ እስከ መጨረሻው ነው። በዓል ሲከበር እስከ የሚቀርበው የጽዋ ማህበር የሚጋገረው ዳቦ፣ እንጀራው፣ ድፎው፣ ጠላው ይሄ ሁሉ የበዓሉ ዘርፍ ነው። አብሮ ነው የሚከበር። እንዲያውም ይገርማቸዋል። ቤተክርስቲያን ቆይተን ወጥተን ዝክር ካልቀመስነ ምንም በዓል አይመስልም አይደል? ዘርፉ ይሄ ነው። ስለዚህ ደግሞ ይህ ዘርፍ እንዴት ተጀመረ፣ ጽዋው እንዴት ተጀመረ፣ ዳቦው እንዴት ተጀመረ የሚለውን ከመጽሐፍ ቅዱስ ባለቤቱ መድኃኔዓለም ክርስቶስ ያስተማረውን አብረን ይዘነው አታውቁትም ብዬ አይደለም። ሊቃውንቱም ያውቁታል፣ እናንተም ታውቁታላችሁ። ግን ለወደፊቱ ለልጆቻችን ጽዋ ማህበር የሚለውን ከመጽሐፍ ቅዱስ እንድንነግራቸው ለማለት ነው። ቅዱስ ጊዮርጊስ
የድል አክሊሉን ተቀዳጀ። እንዲህ ይላል መጨረሻ ማጠቃለያ ስለ ድል አክሊሉ ዮሐንስ ወንጌላዊ በራእዩ ምዕራፍ 2 ላይ ኩን መሃይምነ እስከ ለሞት እስከ ሞት ድረስ ደርሰህ የታመንክ ሁን ወሁ በካፍ ለሕይወት አክሊልን እሰጥሃለሁ ይላልና ቅዱስ ጊዮርጊስ የመጀመሪያ ገድሉን ጀምሮ በ18 ዓመቱ ጀምሮ በ7 ዓመቱ ሲያጠናቅቅ አክሊል ተቀበለ። አንገቱን በሰይፍ ተቆረጠ። ዛሬ 3 ነገሮች አሉ። እነሱን ነግሬ ጨርሳለሁ። እየሰማችሁ ነው? አንድ ጊዜ ወደ ቤታችሁ ይዛችሁ ምዕመናን፣ ዛሬ ቅዱስ ጊዮርጊስ አንገቱን መስቀል ገባል። ደግሞ ለኔታ ተማብራን ለሊቀ ማእምራን መርጌታ ቃላብ እንግዲህ መምህራችን እሳቸው ናቸው። እግዚአብሔር ቢፈቅድልን ሀሳባችን ቢስተካከልልን የወደፊት መምህራችን አሁን መምህራችን እሳቸው ናቸው። የማህበራችን አባል ናቸው። ሁልጊዜ የማይለዩን በዚህ በእስራኤል ሀገር ያሉን አባት እሳቸው ናቸው እና ለእሳቸው ደግሞ የቀራንዮ መስቀል ነው ጊዮርጊስ ማህበረተኛዎች ገዝተው ለሰዎት ያበረክታሉ። ለሊቀ ሊቃውንት የኔታ ዕዝራ እንኳን ዛሬ በመሃላችን ተገኙልን፣ በጣም ደስ ብሎናል። ይሄንን ለትልቅ ክብር ያውቀውት እንላለን። ይኸው እንዲያው ግሩም ነው፣ ደስ ነው የሚል የጊዮርጊስ ማህበረሰብ የተባረኩ ስለልበሉ ይሄ ለአባታችን ድላሞች ነን እኛ። እንዲያውም እዚህ ሀገር መጥተው ሱባኤ ገብተው ነበረ። ሱባኤውን ጨርሰውልናል። እሳቸው ሱባኤያቸውን ሲጨርሱ ጦርነቱ አቁሞልናል። እኛን ሁሉ ነገር አይተውልናል፣ ሁሉ ነገር ተረድተውልናል። ያለውን ጦርነት ሁልጊዜ በጦርነት ያለች ጠላቷ ዙሪያዋን የከበባት የእግዚአብሔር ኃይል ያላት ሀገር በዚህ አብሮ ከኛ ዘንድሮ ሁሉ ነገር አሳልፏልና በረከታቸው ይድረሰን ለአባታችን።